ማስታረቅ፣ ሁል ጊዜ ማማለድ፣ ሁል ጊዜ መቆም፣ ሁል ጊዜ እየታየ መኖር አለበት የሚሉን ከሆነ ግን ስለ ደካማው ኢየሱስ ነው የሚያወሩት። እሱን ኢየሱስ አናውቀውም ነው የምንለው። ሌላ ነው ይሄ። በጥንት ፍጥረት ዓርብ ዕለት ነው የፈጠረን አይደለም። በጥንት ፍጥረት ሰው የተፈጠረው መቼ ነው? ዓርብ ዕለት። በአዲስ ተፈጥሮስ መቼ ነው የተፈጠረው? ዓርብ ዕለት። አንድ ሁለተኛስ በጥንት ፍጥረት በእጁ አፈር ዘግሎ ፈጠረን። በአዲስ ፍጥረትስ በእጁ ችንካር ተክሎ ፈጠረን። በጥንት ፍጥረትስ ዓርብ በቀትር ፈጠረን ይላሉ ሊቃውንት። በጥንት ፍጥረት። በአዲስ ፍጥረትስ ዓርብ 6 ሰዓት ላይ ፈጠረን ወገኖቼ። ለዚህ ነው ዓርብ የሆነው፣ በአጋጣሚ የሆነ አይደለም። የእግዚአብሔር የፍጥረት ምስጢር ነው ይሄ። አሁን ሌላ ነገር ላነጻጽርላችሁ። አንድን አዲስን ሰው በመስቀል ላይ ነው የፈጠረው። ለዚህ ነው ቁጥር 10 ቅድም የነገርኳችሁ ጥቅስ ቁጥር 10 ኤፌሶን ምዕራፍ 2 ነው እያብራራን ያለ ነው። ቁጥር 10 መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። ፈጣሪያችን ነው የምንለው ኢየሱስ ክርስቶስ። ለዚህ እዩ ዓርብን ፍጥረትን ካነጻጸርን ካልቀረ እግዚአብሔር በጥንት ፍጥረት ዓርብ ዕለት ሰውን ፈጥሮ ከጨረሰ በኋላ እግዚአብሔር በ6ኛው ቀን ሰውን ፈጥሮ ከጨረሰ በኋላ በ7ኛው ቀን ምን ሆነ ነው የሚለው? ኧረ ጮክ ብሎ አረፈ አይደል የሚለው? ሰይ አሁን ላሳያችሁ አንድ ነገር ላሳያችሁ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመጨከን ዓርብ ዕለት ስጋውን ቆርሶ ደሙን አፍሶ ነፍሱን ሰጥቶ የእርቅን ስራ ሰርቶ አንድን አዲስን ሰው ፈጥሮ ከጨረሰ በኋላ የሚጠብቀው በጥንት ፍጥረት እግዚአብሔር 6 ቀን ፈጥሮ በ7ኛው ቀን አረፈ እንደተባለ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ስራ የመስቀል ስራ፣ የሞት ስራ፣ የማዳን ስራ፣ የማስታረቅ ስራ ከጨረሰ በኋላ የሚጠብቀው ማረፍ ነው። እደግመዋለሁ፣ የሚጠብቀው ምንድነው? ማረፍ። በጥንት ፍጥረት እግዚአብሔር ፍጥረትን ከፈጠረ በኋላ አረፈ ከተባለ ክብር ይግባውና መድኃኒተ ዓለም ኢየሱስ ክርስቶስ ከፈጸመ በኋላ ተልኮ የሚጠብቀው ማረፍ እንጂ ሌላ ስራ የለበትም። አንዳንድ ቤተክርስቲያንን እናድሳለን የሚሉ ሰዎች የጻፏቸው ጽሑፎች ምን እንደሚሉ ታስታውሱ ነበር? እናንተማ ምን በወጣችሁ፣ እኛ እናስታውሰው እንጂ ወደኛም ወደ አባቱም በሰማይ ሄዶ ይሰራል ይሏቸዋል። በሰማይ ገና እግሮቻችንን ያጥራል የሚሉ ጽሑፎች አንብቤያለሁ። ወገኖቼ በሰማይ የሚጠብቀው የምልጃ ስራ፣ በሰማይ የሚጠብቀው የመውጣት የመውረድ ስራ የለበትም። በሰማይ የሚጠብቀው ቁመት፣ በሰማይ የሚጠብቀው መቃተት፣ በሰማይ የሚጠብቀው ልመና የለበትም። ምክንያቱም አርፏልና። በጥንት ፍጥረት እግዚአብሔር ፍጥረቱን ከፈጠረ በኋላ አረፈ ከተባለ በአዲስ ፍጥረትማ ይሄ ነው የሚሆነው። ይሄንን በሁለት የእግዚአብሔር ቃል ማስረጃዎች ላሳያችሁ። ከዚህ በኋላ ያሉትን ቃላት በጥንቃቄ ተመልከቷቸው። የቀደሙትን ተዋቸው እያልኳችሁ አይደለም። ማረፉን ነው ማሳያችሁ። ሁለት የእግዚአብሔር ቃል ከመጀመሪያው ልጀምር። ዕብራውያን ምዕራፍ 10 ቁጥር 11 እንዲህ ይላል። ወጣቶች እነዚህን ትምህርቶች በመጨከን መናገር የሚገባን ቢያንስ ቤተክርስቲያን ምን እንደምትል በትንሹ እንድታውቁ ነው። እንደምታውቁ እናውቃለን፣ ግን አንዳንዶቻችሁ እንዳያስደነግጧችሁ። ገበሬ ያስደንግጥ ጥቅስ፣ እነሱ ገበሬ ያስደንግጥ ጥቅስ ይሉታል። ገበሬ እንኳን ብልህ ነው፣ የሀገራችን ፈሊጠኛ ነው። እነሱ ለቋንቋቸው ተጠቅመው ነው ገበሬ ያስደንግጥ ጥቅስ እያሉ እየጠቀሱ እንዳያስደነግጧችሁ ነው። አንድ ሰሞን ድሮ እንደዛ ይሉ ነበር ይባላል። ማርቆስ 18 እንዲህ ይላል። አረ እንዳትጽፉት፣ በሞቴ ቆዩ እንዳትጽፉት።
እንዲህ ይላሉ አሉ ማርቆስ 18 ማርያም አታማልድም ይላል ብሎ ይሉ ነበረ። እና አንድ ምስኪን ኦርቶዶክሳዊ ድንግጥ ይልና ቤቱ ገብቶ ማርቆስ 18ን ሲገልጽ ማርቆስ 18 የሚባል የለም 16 ላይ ያበቃል። እና እንዲህ አይነቱን ጥቅስ ገበሬ ያስደገጥ ጥቅስ ይሉታል። ለዛ ነው እንዳትጽፉት በሞቴ ብዬ ጮኩባቸው። እንደዚህ ያረው ያስደነገጡ ይዘውት ወደ በረት የገቡት ስንት አለ መሰላችሁ። ለዚህ ነው ቢያንስ ጥቂት ነገር ስሙ ብለን የምንለምናችሁ። ሰምታችሁታል እኮ ግን ለማስታወስ ያክል ነው። ታውቁታላችሁ፣ ትኖርበታላችሁ። ግን ትንሽ ብልጭ እንዲልላችሁ እኮ ነው። ዕብራውያን ስንት አልኳችሁ? የምትጽፉ ሰዎች 10:11 እንዲህ ይላል። ይኸውላችሁ በዛው መጽሐፍ ቅዱስን እያጠናችሁ እንድትሄዱ ነው። ዕብራውያን 10:11 ምን ይላል? ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። ደግሞአለሁ። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። ማን መሰላችሁ? ይሄ የኦሪቱ ሊቀ ካህናት። በኦሪት እግዚአብሔር በሊቀ ካህናት በደም በታቦት ኪዳን ነበረው። የኦሪቱ ሊቀ ካህናት ህዝቡን ከእግዚአብሔር ጋር ለማስታረቅ ምን ያደርግ ነበር መሰላችሁ? በየዓመቱ ዕለት ዕለት የሚለው ምን ነው? የዕለት መስዋዕት የዓመት መስዋዕት እያቀረበ ዕለት ዕለት እያገለገለ ይኖር ነበር። ማን? የኦሪቱ ሊቀ ካህናት። እንግዲህ ተከታተሉ። በጉልበት ነው እንዴ ማሳመናችሁ ነው እንዴ? እየሰማችሁ ይኖር ዕለት ዕለት እያገለገለ የኦሪቱ ሊቀ ካህናት። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን ይላል። ለምን መሰላችሁ? የኦሪቱ ሊቀ ካህናት ሁል ጊዜ ዕለት ዕለት ማር ይቅር በል እያለ መስዋዕት እየሰዋ እጆቹን እየዘረጋ በመቅደሱ ፊት እየቆመ ሁል ጊዜ የሚያገለግለው ለምን መሰላችሁ? ቅድም ያልኳችሁ ኃጢአትን ፍጹም ማስወገድ ስላልቻለ። እዩ ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ የማይችሉትን ይላል። እነዚያን መስዋዕቶች አለ። የትኞቹን? የፍየል፣ የትኞቹን? የላም፣ የትኞቹን? የበግ፣ የትኞቹን? የጨረባ መስዋዕት እያቀረበ ምንም ያደረጉ ግን ኃጢአትን ማስወገድ የማይችላቸው። ለምን? የሞተው ሰው ነው፣ የወደቀው ሰው ነው፣ የሚሰዋው በግ ነው። ምን ቤዛዊ መስዋዕት ይስተካከላል? ስለዚህ ኃጢአትን ማስወገድ ግን ከቶ አልቻሉም። ስጋዊ እድፈትን ማራቅ ቻሉ እንጂ ነፍስን መታደግ ግን አልቻሉም። ህሊናን ማንጻት ግን አልቻሉም። ስለዚህ ኃጢአት መወገድ ባለመቻሉ በእነዚህ መስዋዕቶች ምክንያት የኦሪቱ ሊቀ ካህናት ሁል ጊዜ ለማገልገል ተገደደ። እየሰማችሁኝ ነው? የሁል ጊዜ አገልጋይ የሁል ጊዜ ሰራተኛ ሆነ ይላል። አንድ ከዛ ይቀጥላል። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግድ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። አያችሁ፣ ሁል ጊዜ ለማገልገል ሁል ጊዜ መስዋዕት ስለሚሰዋ ኃጢአት ስላልተወገደ የኦሪቱ ሊቀ ካህናት ሁል ጊዜ ለመቆም ተገደደ። እየሰማችሁኝ ነው? ይሄንን እያቀረበ ቆሟል። በኮንቲኒየስ ቴንስ እናንተ ተማሪዎች በምትሉት የሁል ጊዜ በሚደረግ ግብር ገለጸው። እየሰማችሁኝ ነው? ስለ ክርስቶስ ይቀጥላል፣ ያነጻጽራል። ሊቀ ካህናቱን ምን ይላል? ስለ ክርስቶስ ሲናገር እርሱ ግን ማን ነው? እሱ ኧረ በሞቴ ጮክ በሉ። ኢየሱስ ክርስቶስ የአዲስ ኪዳኑ ሊቀ ካህናት። እርሱ ግን አንድን መስዋዕት፣ ስንት መስዋዕት? ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይልላችኋል። እዩ፣ ያኛው ዕለት ዕለት፣ ይሄኛውስ አንድን መስዋዕት። እነዚያ ብዙ መስዋዕት፣ እሱስ አንድ ራሱን፣ አንድን ለዘላለም፣ አንድ ራሱን ለዘላለም አንድ ጊዜ አቀረበና ምን አለ? ቆመ ወይስ ተቀመጠ?
ኧረ ጮክ ብሉ አስተያየት እንኳን አድርጉልኝ እንጂ ቆመ ተቀመጠ ተቀመጠ አይላ ቅድም በመግቢያ ምን ብያችኋለሁ? እግዚአብሔር በጥንተ ፍጥረት በ6 ቀን ከፈጠረ በኋላ ምን አለ? ተቀመጠ የሚለው ማረፉን አረጋግጠን እየሰማችሁኝ ነው? ይውላችሁ ያኛው እለት እያገለገለ ኖረ፣ ምክንያቱም ኃጢአት ስላልተወገደ። ኢየሱስ ክርስቶስ ግን አንድ ጊዜ በመስራቱ ምክንያት ስለበቃው አንድ ለዘላለም አቀረበና ምን አለ? ተቀመጠ። ወገኖች ኢየሱስ ክርስቶስ አሁን በሰማያት ሊያገለግለን ቆሟል። ሊቀ ካህናችን ስለሆነ አማላጃችን ነው የሚሉ በሙሉ ስለሌላ ኢየሱስ ነው የሚያወሩት። ሌላ ነው የሚያወሩት። ሁሉ ጊዜ ለማስታረቅ በሰማይ የሚቆም ከሆነ የኦሪቱን ሊቀ ካህናት አደረጉት። ምክንያቱም ኃጢአት አልተሰራማ። እሱ ግን አንድ ጊዜ ራሱን በማቅረቡ ምክንያት ስርየት አስገኝቷል ብለን ካመን ተቀምጧል። ይሄንን እኔ አይደለም ተረጉምላችሁ በሞቴ ሊቁ ዮሐንስ አፈወርቅ በረከቱ ይደርብንና እንዲህ አለ። እቺን ጻፏት፣ ምትችሉ ጻፉ፣ በህሊናችሁ ምትችሉ ደግሞ አስቀምጧት። ምን ይላል መሰላችሁ? ሊቀ ካህናት ሲል ብትሰማው ኢየሱስን አለ ኢየሱስ ክርስቶስን ሊቀ ካህናት ሲል ብትሰማው ዘወትር የሚያገለግል አይምሰልህ። ይኸውላችሁ ከኛ ቤት የወጡት አንዳንዶቹ ሊቀ ካህናችን እሱ ነው እና አሁን በሰማይ አገልጋያችን ነው፣ በሰማይ አማላጃችን ነው ይላሉ። ያዘጋ ተመልከቱ። ሊቀ ካህናት ሲል ብትሰማው ዘወትር የሚያገለግል አይምሰልህ፣ ዘወትር የሚለምን አይምሰልህ፣ ዘወትር የሚያስታርቅ አይምሰልህ፣ ዘወትር መስዋዕት የሚሰዋ አይምሰልህ፣ ዘወትር ማሪ ቅርበል የሚል አይምሰልህ፣ ዘወትር የሚያገለግል አይምሰልህ። ሊቀ ካህናት ሲል ብትሰማው ዘወትር የሚያገለግል አይምሰልህ። ይቀጥላል ማብራሪያው። ኢየሱስ ክርስቶስ ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንዳልኖረ በሰማይ እዩ። ኢየሱስ ክርስቶስ አሁን በሰማይ ፍጹም ሰው ነው አይደለም? ፍጹም ሰው ፍጹም አምላክ ነው። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። ፍጹም ሰው ነው። ሰው ነው ስንል ግን ይራባል፣ ይጠማል፣ ይታመማል፣ ይደክማል። ሁላችሁ ሊቁ እንዲህ ነው ያለው። ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገሉ ሥራ ጸንቶ አልኖረም። አንድ ጊዜ ያገለገለ እንጂ እያገለገለ ጸንቶ አልኖረም አለ። አየ ይሄ ምን ማለት ነው? ተቀምጧል፣ አርፏል። አሁንም ሊያስታርቀኝ ቆሟል ካልክ ስለሌላ ኢየሱስ ነው የምታወራው። ብዙዎች የተሳሳቱት በዚህ ቃል ነው። ብዙዎች ያሳዝናል። ሊቁ እግዚአብሔር እንዲህ ያሉ አባቶቻችንን ሰጠንና መንፈስ ቅዱስ ገለጠላቸውና እኛም ተማርንና ገባን እንጂ እኛም ኢየሱስ ክርስቶስን ሌላ አድርገነው ነበር። የአባቶቻችን አምላክ እግዚአብሔር ይመስገን። እነሱን የሰጠን ያለ ምስጢር ያልተወን ያነበቡትን ሁሉ ሳይተረጉሙ ያላለፉልን እነሱን የሰጠን እግዚአብሔር ይመስገን። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ አለና አሁን እየጨረስኩ ነው። ጥቂት ማጠናቀቂያ ቃላቶችን ስሙ። ሊቀ ካህናት ሲል ዘውትር የሚያገለግል አይምሰልህ። ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገሉ ሥራ ጸንቶ አልኖረም አለና ይህን የሚያስረዳው ነገር ቀዊም እንጂ ነቢር ሲያገለግሉ መኖርን ያስረዳም አለ። መቆም ሲያገለግሉ መኖርን ያስረዳል። መቀመጥ ግን ሲያገለግሉ መኖርን ያስረዳም አላየ። ኢየሱስ ክርስቶስ ተቀምጧል። ስለዚህ ሲያገለግል አይኖርም። አንድ ጊዜ በመጨከን መስቀል ላይ ያገለገለው ለዘላለም እንዳያገለግል ነው። አንድ ጊዜ በመስቀል ላይ ማሪ ቅርበል ያለው ለዘላለም ማሪ ቅርበል ብሎ እንዳይኖር እኮ ነው ወገኖቼ። አንድ ጊዜ በስጋ ወራት በመጨከን የጮኸው ለዘላለም ሲጮህ እኮ እንዳይኖር ነው። አየህ፣ ነቢር ማለት የአገልግሎቱን መቀመጥ ማለት ቀዊም መቆም ነው። እያቀረበ ቆሟል የተባለው ሲያገለግል የኖረው የኦሪቱ ሊቀ ካህናት ነው። ምክንያቱም ኃጢአት ስላልተወገደ ነው። የአዲስ ኪዳኑ ሊቀ ካህናት ክብር ይግባውና ኢየሱስ ክርስቶስ
ሊቀ ካህናት ሲሆን ግን ሁሉ ጊዜ ለማገልገል ሊቀ ካህናት ይሆን አይደለም። እናንተ ይሄን ሲያረጋግጥልን ተቀመጠ ነው የሚለው። ይህ የአገልግሎቱን መጠናቀቅ ያሳያል ይላል። በረከቱ ይደርብንና ሁለተኛ እነዚህን ቃላት ተናግሬ አንድ መጠቅለያ ላይ ደርሼ ያበቃለሁ። ለዛሬ ብዙ ነገር ነው፣ ግን ጥቂቷን ብቻ እንድንሰማ ነው። ወገኖቼ እዩ፣ የሚቆም ለማማለድ የሚቀመጥ ግን ለመፍረድ ነው የሚቀመጠው። ደግሞ አለው የሚቆም ለማማለድ ነው፣ የሚቀመጥ ግን ለመፍረድ ነው። እነዚህን በመጽሐፍ ቅዱስ ማስረጃዎች ላሳያችሁ። ሐዋርያት ጌታችንን መጡና እኛ ሁሉን ትተን ተከተልንህ ምንድነው የምናገኘው ብለው ጠየቁት በወንጌል። ጌታም እንዲህ አላቸው፣ እናንተ በ12ቱ የእስራኤል ነገድ ዙፋን ላይ ተቀምጣችሁ ምን ታደርጋላችሁ? በሉት እስኪ ተቀምጣችሁ መቀመጥ ለመፍረድ ነው ወገኖቼ። ትንቢተ ዳንኤል ምዕራፍ 4ን ተመልከቱ። በዘመናት የሸመገለውም በዙፋኑ ተቀመጠ ይልና ፍርድም ሆነ ይላል። ተቀመጠ፣ ከዛስ ምን ሆነ? ፍርድም ሆነ። ሁለት ሶስተኛ መጽሐፈ ሲራክን አንብቡት ምዕራፍ 2 ምን ይላል መሰላችሁ? ተቀምጠህም ፍረድላቸው ይላል። የተቀመጠ ለፍርድ ነው እንጂ ለምልጃ አይደለም። ለምልጃ ቆሟል የሚሉን ሁሉ ስለሌላ ኢየሱስ እያወሩልህ እንደሆነ እንዳትረሳ። ደግሞስ ሌላ ምስክር የላችሁም ካላችሁን ደግሞ አባ ሕርያቆስ ይኖርልና ምን ይላል መሰላችሁ? በቅዳሴው አብ ወልድ መንፈስ ቅዱስ ይመረምራሉ፣ አብ ወልድ መንፈስ ቅዱስ ይቀመጣሉ፣ አብ ወልድ መንፈስ ቅዱስ ይፈርዳሉ አላላችሁ? አያችሁ፣ ከመቀመጥ በኋላ እኮ ያለው ፍርድ ነው። ለዚህ ነው ሮሜ ምዕራፍ 14 ቁጥር 10 ላይ ሮሜ 14:10 ላይ ጥቅስ አብዝቼባችኋለሁ፣ ትምህርት ነው ብያችኋለሁ። ሮሜ 14:10 ላይ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን አላ። ተቀምጧል አላልኳቸው? የተቀመጠው የት ነው ካላችሁኝ፣ የፍርድ ወንበር ላይ ነው የተቀመጠው። ወንበርና ምልጃ የለው እንዴ! በመስቀል ላይ ቆመ፣ ማሪ ቅርበል አለ። ሊቀ ካህናት ነውና እጆቹን ዘረጋ። ሊቀ ካህናት እንደሆነ ማሪ ቅርበል አለ። ሊቀ ካህናት እንደሆነ መስቀል ላይ አስታረቀ። በግ ነውና ደሙን አፈሰሰ። ነዋ በግው ዘእግዚአብሔር ዘያትት ወያሴስን ኃጢአት ዓለም፣ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ነው ስለተባለ ራሱ መታረቂያ፣ ራሱ አስታራቂ፣ ራሱ ታራቂ የሆነ ብቸኛ ንጉሥ መስቀል ላይ የቆመ ሊቀ ካህን የተቀመጠ ንጉሥ ሆነና መስቀል ላይ አጠናቀቀላችሁ። ለዚህ ነው በራሱ ደም አነጻን የሚለው። በማንጻት ከአብና ከመንፈስ ቅዱስ ጋር እኩል ስለሆነ ሌላ እንዲያነጻ የጮህ አይደለም፣ ራሱን ያነጻን። ዕብራውያን ምዕራፍ 1 ቁጥር 3 መጠቅለያዬ ኢየሱስ ክርስቶስ ተቀመጠ መባሉ ለምንድን ነው ያላችሁ እንደሆነ ለፍርድ ነው የተቀመጠው እንጂ ለምልጃ አይደለም። አሁንም ይቃትታል፣ አሁንም ያማልዳል፣ አሁንም አማላጄ ነው የሚል ካለ ስለሌላ ኢየሱስ ነው የሚያወራው። ደግሞ አለው እኛ በክርስቶስ የፍርድ ወንበር ፊት እንቆማለን። እሱ ተቀምጧል። ምን ላይ? የፍርድ ወንበር ላይ። አንዳንዶች ገና ሲመጣ ነው እንጂ ፈራጅ የሚሆነው አሁን በሰማይ አማላጅ ነው ይላሉ። የሚሉትን ልንገራችሁ፣ ገና ሲመጣ ነው እንጂ ፈራጅ የሚሆነው አሁንማ በሰማይ ይኸውላችሁ፣ የሌላ ኢየሱስ ነው። ምክንያቱም መጽሐፍ ቅዱስ እንዲህ ነው የሚለው፣ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ያስረክባል። ምን የሆነው ጌታ? ምን የሆነው የሚሆነው ወይስ የሆነው? የሚሆነው እነሱ እንደሚሉት ነበረ። የሆነው ምን የሆነው ወገኖቼ ለመነ፣ ታዘዘ፣ ጸለየ የሚሉት ቃላት ለፍጡራን የሚቀጸሉ ቃላቶች ናቸው። ሰው በመሆኑ በእኛ ቦታ የተገለጹ ቃላቶች ናቸው። ለፈጣሪ የሚገቡ አይደሉም ይላል። በረከቱ ይደርብንና ጎርጎርዮስ ዘንዚናዙ እየሰማችሁኝ ነው። እሱ ግን ፈራጁ ነው። ለዚህ ነው በግብር ስም በስራ ስም ቤትን የሚያንጽ አናጺ ይባላል። ስዕል የሚስል ሰዓሊ ይባላል። ትምህርት የሚያስተምር አስተማሪ ይባላል። ፈራጅ የሚለው ቃል
በልዩ ሁኔታ በመጽሐፍ ቅዱስ ውስጥ ስለተጻፈ ይልቁንም በግብር ስም በመጽሐፍ ቅዱስ ላይ አማላጅ የሚል ስለሌለ ቤተክርስቲያን በቀጥታ የመጽሐፍ ቅዱስን የወሰደችው ፈራጅ ነው የምትለው። ፈራጅ የሆነው ጌታ ያን ቀን ያስረክባል። ምን የሆነው ፈራጅ የሆነ ኦልሬዲ የሆነ ነው እንጂ ገና ፈራጅ የሚሆነው አይደለም የሚለ የተቀመጠው ለዚህ ነው። ኦርቶዶክሳውያን ይሰማችኋል? አንድ ነገር ብቻ ልንገራችሁ። እሱ ፈጣሪ ስለሆነ አንድ ጊዜ ብቻ መስራት ይበቃዋል። እደግመዋለሁ። እሱ ፈጣሪ ስለሆነ ደጋግሞ መስራት አይጠበቅበትም። ሁለት አይነት ቃላት የሥነ መለኮት ምሁራን ይናገራሉ። አካላዊ ቃልና ዝርው ቃል ወይም የፈጣሪ ቃልና የፍጡራን ቃል አለ ይሉና የፍጡራን ቃል ሁል ጊዜ ይሰራል። ምክንያቱም ፈጣሪ ስላልሆነ አንድ ጊዜ ብቻ መስራት አይገባውም፣ ደጋግሞ ይሰራል። የፈጣሪ ቃል ግን አንድ ጊዜ ይሰራል፣ ለዘላለም ያጸናል እንጂ ደጋግሞ አይሰራም። ይህ አካላዊ ቃል ወይም ሎጎስ ዲቪኒቲክ ይባላል ይላሉ። አሁን ጥያቄ ልጠይቃችሁ። ብርሃን ይሁን አለ እግዚአብሔር፣ ብርሃንም ሆነ ይላል አይልም? በቃሉን የፈጠረው አይደለም? ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ወገኖቼ እግዚአብሔር ብርሃን ይሁን ያለው ስንት ጊዜ ነው? ጠዋት እዚህ እናንተ ሰፈር እግዚአብሔር ማለዳ 12 ሰዓት ላይ እየተነሳ ብርሃን ይሁን ይላል? እንዲሁ ቀን በቀን ይላል? እኛ ሰፈር አይልም፣ እናንተ ሰፈር ይላል? ስንት ጊዜ አለ? አንድ ጊዜ ብርሃን ይሁን አለ። የብርሃናትስ መመላለስ ለሁል ጊዜ ሆነ። እየሰማችሁ ይለው አንድ ጊዜ ተናገረ፣ ጸኑ፣ በቃ። ስንት ጊዜ መስራት ይበቃዋል? ስንት ጊዜ? አንድ ጊዜ። ፍጡራን ከሆኑስ ሁል ጊዜ እንደ ኦሪቱ ሊቀ ካህናት ሁል ጊዜ መስራት ይጠበቅበታል። ኢየሱስ ክርስቶስ ሁል ጊዜ የደጋገመ ያስታርቃል ካሉን ፍጡር እያሉን መሆኑን እንዳትረሱ። ሌላ ኢየሱስ ነው የሚነግሩን። እየሰማችሁኝ ነው? እንደውም ዮሐንስ አፈወርቅ አንዲት አስደናቂ ምሳሌ ይመስላል። እሷን ልመስልና ላብቃ። ምን ይላል መሰላችሁ? እግዚአብሔር ብዙ ተባዙ ምድርንም ሙሏት ያላቸው አዳምንና ሔዋንን ነው አይደል? አንድ ጊዜ ነው የባረከው አይደል? ይሄን በረከት እና እግዚአብሔር በየመኝታ ቤቱ እየመጣ ብዢ ተባዢ ምድርንም ሙላት ይላል እንዴ? ይላል። በየመኝታ ቤቱ ይመጣል። እናንተ ጋር ይመጣል፣ እኛ ጋር ይመጣል። ስንት ጊዜ አለ? ይሄ በረከት ግን ለዘላለም። እየሰማችሁኝ ነው? ይህ አካላዊ ቃል ኢየሱስ ክርስቶስ ሰው በመሆኑ ስግው ቃል ሰው የሆነ ቃልም ስጋ ሆነ ያልኳችሁ ይህ ቃል አንድ ጊዜ በመስቀል ላይ በመስራቱ ምክንያት ለዘላለም ሲያድን ይኖራል እንጂ ሁል ጊዜ እየደጋገመ ሲያስታርቅ፣ ሁል ጊዜ እየደጋገመ ሲያማልድ፣ ሁል ጊዜ እየደጋገመ ሲሰራ አይኖርም። እንዲህ የሚሉን ከሆነ እሱ ሌላ ኢየሱስ ነው። እየሰማችሁኝ ነው? እሱ ሌላ ኢየሱስ ነው። ሁለት ልጆች ናቸው አሉ። ይቆየን እዚህ ጋርና ይሄ ጉዳይ ብዙ ነው። ሁለት ልጆች ናቸው አሉ። ይመራመሩ ላብራቶሪ ቁንጫ ይዘውላችሁ ገቡ እና ገቡና የቁንጫን አንድ እግሯን ቆረጧትና በረሪ ያሏት አሉ። በረረች እና ጻፉ ግኝታቸው። ምን ብለው ጻፉ? ቁንጫ አንድ እግሯ ሲቆረጥ ትበራለች ብለው ጻፉ። ወገኖቼ ደግሞ ማታ ሄዳችሁ ቁንጫ ስታስሱ እንዳትከሩ። እኔ እግሪ ኑራት አይኑራት እኔ አላውቅም። እንደው ለነገሩ ነው እቺ ያመጣሁት። ከመበላት ውጪ ተመራምሬ አላውቅም። እና እግር ስታስሱ እንዳታምሹ አደራችሁ። ኢየሱስ ያለው ብላችሁ ሁለተኛ እግሯን ቆረጧትና በረሪ አሏት። አሁንም በረረች። ግኝታቸውን ጻፉ። ፋይንዲንግ ቱ ብለው ምን ብለው ጻፉ? ቁንጫ ሁለት እግሯ ሲቆረጥ ትበራለች ብለው ጻፉ። በራለች። ሶስተኛ እግሯን ቆረጡና በረሪ አሏት። አልበረረችም። ጮሁባት። አልበረረችም። ወረወሯት። አልበረረችም። ቁጥር 3 ምን ብለው ጻፉ? ቁንጫ 3 እግሯ ሲቆረጥ ጆሮ አይሰማም ብለው አይጽፉ መሰላችሁ? ምን ያገናኘዋል? አንዳንዶች ምስኪኖች በዚህ ዘመን ምንም የማይገናኝ ነገር ውስጥ ከርመውላቸዋል። እግዚአብሔር ይግለጥላቸው፣ እግዚአብሔር ይመልሳቸው፣ እግዚአብሔር ያብራላቸው። እኛንም እንዲህ ከመሆን ይጠብቀን። ሌላ ኢየሱስ ይቆየን። እግዚአብሔር ቸርነት፣ እመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት ያጽናን።